እንዴት ናችሁ? ፋንታ በመገናኛ ተመልሷል። አብራችሁን ቆዩ። አርሴማ ነኝ። ዛሬ በሰሚት አካባቢ ዞር ዞር ብለን ፋንታ እንሸልማለን። አብራችሁን ቆዩ። ሰላም ራሽን አስታውቂልኝ። ስሜ ድንቀነሽ ንጉስ ይባላል። አሸናፊ። እሺ መብራት ታደሰ እባላለሁ። እሺ መብራት ፋንታ ትወዳለህ? እንዴ ፋንታ በጣም ነው የምወደው። በጣም ከሚመቸን መጠጥ ፋንታ ነው። ፋንታ ትወዳለህ? አዎ እወዳለሁ በጣም። እድለኛ ነሽ። ዛሬ አንዳንድ ጥያቄ ጠይቅሽና ከመለስሽልኝ ሸልምሻለሁ። ዝግጁ ነሽ? ዝግጁ ነኝ በጣም። እሺ የመጀመሪያው ጥያቄ የሚሆነው ፋንታን ስታስቢ መጀመሪያ ጭንቅላትሽ የሚመጣው ቃል ምንድነው? ያው እርካታ ነው። ፋንታ ስጠጣ በቃ መንፈሴን ነው እርካታ የማገኘው ማለት ነው። ጥሩ ስሜት ነው የሚሰማኝ። ከሁሉም በላይ አብልጬ የምወደው በጣም የምወደው ፋንታ ነው። ደስታ ምን ልበልሽ፣ ብቻ የሆነ መደሰት፣ ሰላም ምናምን ይሰማኛል። ታዲያ ፋንታን ቀምሶ ለማያውቅ ሰው የፋንታን ጣዕም እንዴት አድርገሽ ታስረጃለሽ? ፋንታን ቀምሶ ለማያውቅ ሰው ያው ቀምሶን እርካታውን ቢቀላቀል ደስ ይለኛል። እንዴ ቃላት ያጥረኛል። ይሄ ነው ጣዕሙን ምናምን ብዬ እንትን ለማስረዳት ትንሽ ቃላት ያጥረኛል። ግን ከምልሽ በላይ ነው የምወደው። በቃ የሚመቸን መጠጥ ማለት ማርያም። ሞክሩት፣ ቅመሱትና ጣዕሙን ታገኙታላችሁ። እሺ የትኛውን ነው ግን የምትወደው? አናናሱ ነው ኦሬንጅ? ኦሬንጅ ነው የምወደው እኔ። ታዲያ ላንቺ አሁን ለየት ያለ ደስታ ነው የሚሰማሽ ስትቀምሺው አይደለ? እሺ እንለፍና ከዛ ወተን የቤት ስራ ትሰሪያለሽ፣ ታግዣለሽ ቤተሰብ? አዎ። እሺ ግን ሁሌ እንድትሰሪ የምትገደጂው ማትወጂው ስራ ምንድነው? ያው እቃ ማጠብ ምናምን ነገር እኔ አልወድም። ይሄ ቤት ስራ እንዴ እቃ ማጠብ ምናምን ነው አልወድም። እና ወጥ መስራት ምናምን እንደዚህ ቤት ማጽዳት ያስገድሻል ቤት ውስጥ በጣም? ያስገድዱኛል ሳይሆን ግን በራሴን ተነሳሽነት ነው። ግን ደግሞ ደስ እያለ የሚሰራው ስራ አይደለም። እሺ ታዲያ እንዴት ነው ቆንጆ ቀን አሳለፍኩ ስትል ለአንተ ምን አይነት ቀን ነው? ከቤተሰቦቼ ጋር በሰላም ስውል በጣም ቆንጆ ቀን ነው ለኔ። ቆንጆ ቀን የምለው ለኔ እሁድ ነው። እሁድ ጠዋት ቤተክርስቲያን ሄጄ ከዛ በኋላ ደግሞ እንዲወክ ሳረግ ምናምን ደስ ይለኛል። ያው ፋንታን ይዤ ማለት ነው። የምትወጂው ዘፈን ወይ ህይወቴን ይገልጽልኛል ብለሽ የምታስቢው ዘፈን ካለ? መዝሙር ነው እኔ የማዳምጠው። መዝሙርም ቢሆን ህይወትን የሚገልጽልህ አሪፍ መዝሙር የምትወደው የትኛው ነው? ያዳነኝን አውቀዋለሁ የሚለው መዝሙር በጣም ነው የምወደው። የቬሮኒካ ምን የሚለው መጠሪያዬ ትንሽ ሞክሪልኝ። የምትችይ ይመስለኛል ዝም ብዬ ሳይሽ። በጣም የምወደው ኢዮብ መኮንን ምክር እሱ ምን የሚለው መልክን የሻረው የሚለው መልክን የሻረው አንቺ ጋር ምን ተሻረው ከልህ ሳትረጂ አየው ውስጤም ልትገቢ ካንቺ በላይ ቆንጆ ሞልቶ ያውቃል ልቤን ቅርቦ ማይቶ ግን በምን በለጥሻቸው ቆንጆዎቹ አሰክሳቸው። ቴንክ ዩ። አንደኛ እውነት ለዚህ ድምጽ ብቻ ፋንታህን አግኝተሃል። አይዞን። ያው ማለት የምፈልገው ነገር ይኖራል። በጣም እናመሰግናለን። ማለት የምፈልገው ነገር በጣም ደስ ብሎኛል። አመሰግናለሁ። ፋንታን ላልቀመሳችሁ ይሄን ቀምሳችሁ እርካታውን እንድትቀላቀሉ እጋብዛለሁ። እኔም በእኔ ስም ነው። ማለት የምፈልገው ነገር ካለ ምርጫችሁ ፋንታ ይሁን። ሰላም ራስን አስተዋውቅልኝ። አየለ መኮንን እባላለሁ ከሲዮፓረንት ትምህርት ቤት። ሰላም ህሊና እባላለሁ። እሺ ብሩክ እባላለሁ። ፋንታ ትወዳለህ? አዎ በጣም በተለይ አናናስ ፍሌቨሩን አንደኛ ነኝ። እሺ ህሊና ፋንታ ትወጃለሽ? በደንብ። አንዳንድ ጥያቄ ጠይቅህና ከመለስክልኝ እሸልምሃለሁ ፋንታ። እሺ የመጀመሪያው ጥያቄ የሚሆነው ፋንታን ስታስብ መጀመሪያ ጭንቅላት ውስጥ የሚመጣው ቃል ምንድነው? ፋንታን ሳስብ ያው ደስታ ነው። ላይክ ደስ የሚል ነገር ስለሆነ አናናስ ጥሜን ይቆርጥልኛል። በቃ ማለት የሆነ እንድቀዘቅዝ ነው ያደረገኝ። የሆነ በጣም ተቃጥዬ ከሆነ ያርሰርስ እንደዛ ነገር። እሺ ታዲያ የፋንታን ጣዕም ቀምሶ ለማያውቅ ሰው እንዴት አድርገሽ ታስረጃዋለሽ? የፋንታን ጣዕም ላይክ ስልሽ አሪፍ ነው እንደዚህ ስንጠቀመው ምናምን፣ በተለይ ደግሞ ከምግብ በኋላ ምናምን ሲሆን ደስ ይላል በጣም እና እንዲጠቀሙ እመክራለሁ። እኔ እንጃ እኔ አላውቅም። ያልቀመሰው አለ ብዬ ሊኖር ይችላል። እስኪ እንዴት አድርገህ ሞክር ትንሽ ላይክ ሞክሩት። በጣም ቬሪ ኢንትረስቲንግ ነው እና ሞክሩት። አክቹሊ ገራሚ ነው።
እስኪ ፀሐይ በሆነ ቀን ይጠጡትና በደንብ እንደሚጣፍጥ ያኔ ነው ቼክ ማድረግ የሚችሉት ብዬ አስባለሁ። ፋንታ ምን አይነት ስሜት ይሰጥሃል አንተ ላይ በግል ሁሌ ስቀምሰው? እኔ ደስታ በቃ የሆነ ዲፕረስድ ስሆንም ስዝልም ሲደክመኝም ምናምን የሆነ ስተዲ ሳረግም ምናምን በቃ ፍሬሽም ያደርገኛል። በቃ አንደኛ ነው በጣም። እሺ ትንሽ ደግሞ ከፋንታ ወጣ እንበልና የቤት ስራ ትሰሪያለሽ? አዎ እሰራለሁ። አይ ሰነፍ ነኝ እውነት ለመናገር አልሰራም። አረ እንዴ ቤትማ ስራ አንደኛ ነኝ። ከዶሮ መገንጠል እስከ እንጀራ መጋገር ድረስ በደንብ ይዘነዋል። ከማዘር ብዙ ሙያ ወስደናል። እሺ ታዲያ የቤት ውስጥ የማትወደው ስራና ሁሌ እንድትሰራ የምትገደደው ምንድን ነው? ቀማጥ። እሺ እጇ መስጠት፣ እጇ ማስታጠብ ምንም በቃ ደስተኛ እስካሁን ማንም አላለም። በጣም ነው የሚደብረኝ። ማዘር ቤት አጽዳ ምናምን የምትለው ነገር ዝገት ነው ያስገኛል። ቤት አጽዳ ምናምን ስትል እሱ ትንሽ እንትን ይላል። እሺ እንረዳሃለን። ቀጣዩ ደግሞ የሚሆነው እንዴት ቆንጆ ቀን አሳለፍኩ ስትል ለአንተ ምን አይነት ቀን ይመስላል? ምግብ በማብሰልና ሙዚቃ በማዳመጥ እንደዚህ ነው ቆንጆ ቀን ማሳለፈው። ያው ስራ ስሰራ የምወደው ሙያ ስላለኝ እሱን ስሰራ ደስ ይለኛል። ሙያክ ምንድን ነው? ካሜራማን። እና እንዴት ነው አሁን እዚህ ጋር አቀራረጻቸውን እያየክ ነው? አዎ ተመችቶኛል። እኔ ያው በቃ ፋንታስታጣ በቃ ደስተኛ ቀን ነው። ለማሸነፍ ብለህ ነው እንደዚህ ያልከው። ግን ቀጣይ የመጨረሻው ጥያቄ የሚሆነው ደግሞ ህይወትን በሙዚቃ ግለጽልኝ ብለህ አንድ ሙዚቃ ምን ትመርጣለህ? ህይወቴን በሙዚቃ የኤፍሬም ታምሩ ምንም ይላል። ኋላ እንዳይቆጭሽ። የትኛው ነበር አላወኩትም። ኋላ እንዳይቆጭሽ ላንጎራጉሮ ነው። አንጎራጉሮ ነው። ኧረ ድምጽ የለማ ደግሞ ማዘሯ ታይሆንሽ ትቆጣለች። ግን አስገቡት በኤዲቲንግ አስገቡት። ግን እሱ ይሆናል ብዬ አስባለሁ። በትዝታ ሙዚቃዎች ልግለጽልሽ። የትኛውን? በኤፍሬም ሰው መሰረቱ በሚለው እስቲ ትንሽ አንጎራጉሪልን። እስቲ ትንሽ አላውቀውም እኔ ዘፈኑን ራሱን ማያውቀው ስለሚና ሰው መሰረቱ መቼ ይለያያል ባንዳ ሳልተፈጥሮ። አረ በቃኝ። አንደኛ ነው። ድምፅሽ ግን በጣም ቆንጆ ነው። ኤፍሬም ታምሩ ቢልልኝ የሚለው ምን አላውቀውም። ቢልልኝ እንደ ሰው ቢልልኝ አይ ቢልልኝ ምን አለ ፋንታ ኧረ ስጡኝና ልጅ። እሺ በጣም ድምፅ ራሱ አሪፍ ነው። ፋንታን አግኝተሃል። እናመሰግናለን በጣም። ይሄ ፋንታሽን ሸልምሻለሁ። ለድምፅሽ ብቻ ራሱ ማለት የምትፈልጊው ነገር ካለ? ፋንታን ጠጡ። ያው ሌላ ምንም ልል አልችልም። ፋንታን ጠጡ፣ ጥማችሁን ቁረጡ። እናመሰግናለን። ለመላው የኢትዮጵያ ሕዝብ እንኳን አደረሳችሁ። ሀገራችን ኢትዮጵያ ፈጣሪ ይጠብቅልን። በጣም እናመሰግናለን። መልካም። አመሰግናለሁ። የፋንታ ፕሮግራማችን ይሄን ይመስል ነበረ። ዞር ዞር ብለን ፋንታ ሸልመናል። አሁን ደግሞ ወደ ስቱዲዮ ወደ ሚኪ ጋር ልመልሳችሁ። ቻው